ሰላም ተማሪዎች እንግዲህ በዛሬው ዕለት የምናየው ኮመን አዮን ኢፌክት ኤንድ በፈር ሶሉሽን የሚለው እናያለን። እንግዲህ በመጀመሪያ ኮመን አዮን ኢፌክት ማለት ምን ማለት ነው? እንግዲህ ኮመን አዮን ኢፌክትን በምናይበት ሰዓት ኢትስ ሰፐሬሽን ኦፍ አዮናይዜሽን ኦፍ ዊክ አሲድ ኦር ዊክ ቤዝ ኮዝድ ባይ አዲንግ ኦፍ አዮንስ ነው። ፎር ኤግዛምፕልስ እንግዲህ ኮመን አዮን ኢፌክት ላይ በምናይበት ሰዓት ሶርስ አሉት። የመጀመሪያ ሶርሶቹ ስትሮንግ አሲድ አለ፣ ስትሮንግ ቤዝ አለ፣ ሳልት አለ። እነዚህን በምንጨምርበት ሰዓት ኢኩሊብሪየሙ ሽፍት የሚያደርጉልን ናቸው። ፎር ኤግዛምፕልስ ፎር ዘ ሪአክሽንስ ዚስ አር አሴቲክ አሲድ CH3COH ፕላስ H2 ብንል ዘ ጊቭስ አሲቴት አዮን CH3 ፕላስ ሃይድሮኒየም አዮን ብንል እዚህ ላይ ይህን ሪአክሽን በምናይበት ሰዓት ስትሮንግ የሆነ አሲድ ብንጨምርበት ፎር ኤግዛምፕልስ ዘ ስትሮንግ አሲድ HCl ብንጨምሩበት ወይም ሃይድሮክሎሪክ አሲድን ብንጨምሩ እዚህ ላይ ምን ይፈጠራል? HCl ብንጨምርበት ፕላስ H2 ብታረጉት ይሄንን እዚህ ላይ ምን ይመጣላችኋል? ሃይድሮኒየም አዮንስ ፕላስ Cl ማይነስ። ዘ ኮመን አዮን ኢፌክት የምናየው ይሄ ነው። ዚስ H3 ፕላስ እና ይሄ ናቸው ኮመን አዮን ኢፌክት። ይህንን ሪአክሽን ላይ እዚህ ላይ ብትጨምሩበት ዘ ኢኩሊብሪየም ሽፍት ቱ ኢን ዘ ሌፍት ዳይሬክሽን ይሆናል ማለት ነው። ኢኩሊብሪየም ወደ ሌፍት ዳይሬክሽን የሚሄድ ከሆነ ኮንሰንትሬሽን ኦፍ አሴቲክ አሲድ ኢንክሪዝ ያደርጋል። አሲዲቲው የሱ ይጨምራል። ፐርሰንት አዮናይዜሽኑ ግን ያደርጋል ማለት ነው፣ ይቀንሳል። መጀመሪያ ዲሶሲየት የሚያደርግ የነበረው አሲድ መጨረሻ ላይ ራሱ እየተመረተ ዲሶሲዬሽን ማድረጉን ያቆማል ማለት ነው። አንደኛው ኢኩሊብሪየም ሽፍት ያደርጋል ማለት ነው። ይሄ ኮመን አዮን ኢፌክትን በምናይበት ሰዓት ማለት ነው። ሁለተኛ ፒኤች ቼንጅ ያደርጋል። ሶስተኛ ላይ ፐርሰንት አዮናይዜሽን ኦፍ አሲድ ምን ያደርግናል ማለት ነው፣ ዲክሪዝ ያደርግናል። እዚህ ላይ መለየት ያለባችሁ ይሄኛው ኮመን አዮን ኢፌክቱ ሃይድሮኒየም አዮን ነው። ይሄ ኮመን አዮን ኢፌክቱ ሃይድሮኒየም አዮን ከሆነ ፖዚቲቭ አዮን ነው። ፖዚቲቭ አዮን ከሆነ ዘ ፒኤች ቫልዩ ኦፍ ዘ ሶሉሽን ኢዝ ዲክሪዝ ያደርጋል። ፒኤቹን እንዲቀንስ ያደርግልናል። ለምን? ይሄ ኮመን አዮን ኢፌክቱን በምናይበት ሰዓት ሃይድሮኒየም አዮን ነው። ይሄ ሃይድሮኒየም አዮን ከሆነ ደግሞ ኤች ፖዚቲቭ ቻርጅ ነው እዚህ ላይ ያለች። ፖዚቲቭ ቻርጇ ካለ ኢኩሊብሪየሙ ሽፍት የሚያደርገው ወደ ሌፍት ዳይሬክሽን ነው ብለናል። ወደ ሌፍት ዳይሬክሽን የሚመጣ ከሆነ ፒኤቹ ምን ያደርገዋል ማለት ነው፣ ዲክሪዝ ያደርገዋል ማለት ነው። ዛዘር ለምሳሌ ሳልትስ ብንጨምር ዘ ሪአክሽን ኢዝ አሴቲክ አሲድ ፕላስ ወተር ብናደርግ እዚህ ላይ ምን ይሰጠናል? አሲቴት አዮን ይሰጣችኋል። እዚህ ላይ CH3CO ማይነስ ፕላስ OH ማይነስ ይሄን ይሰጠናል። እዚህ ሪአክሽን ወይም ኢኩሊብሪየም ላይ ለምሳሌ ሳልት ብትጨምሩበት ሶዲየም አሲቴት ሳልት ብትጨምሩ CH3COONA ዲስ አር ሶዲየም አሲቴት ሳልት ነው። ይሄን ዲሶሲዬት ብታደርጉት CH3CO ማይነስ ፕላስ Na ነው። ዘ ኮመን አዮን ኢፌክት ዚስ አር አሲቴት አዮን ዚስ አር አሲቴት አዮን። ይሄኛውን እዚህ ላይ ብትጨምሩበት ኢኩሊብሪየሙ ሽፍት የሚያደርገው in the left direction ይሆናል ማለት ነው። the equilibrium shift to in the left direction the concentration of the acid is increase እዚህ ላይ የሚያሳየን የአሴቲክ አሲዱ ኮንሰንትሬሽን ይጨምራል። the concentration of acetate ion is decrease ያደርጋል። አሁን እዚህ ላይ ኮመን አዮን ኢፌክቱን ተመልከቱ። ኮመን አዮን ኢፌክቱ ምንድነው? አናየን ነው። አናየን ነው ማለት ኔጌቲቭ ቻርጅ ነች። ይሄ አናየን ከሆነ ኮመን አዮን ኢፌክቱ the pH value of the solution is increase ያደርጋል። pH እየጨመረ ይመጣል። ለምን? ይሄ አናዮኑ ኮመን አዮን ኢፌክት ስለሚሆን ማለት ነው። እና እነዚህ ሶስት ነገሮችን በምናይበት ሰዓት እንግዲህ ኮመን አዮን ኢፌክት does not affect the value of equilibrium constant የኢኩሊብሪየም ኮንስታንት ወይም K of N ወይም K of B አፌክት ሊያደርግ አይችልም። እንግዲህ አፌክት የሚያደርገው ኮመን አዮን ኢፌክት ምን ነው ማለት ነው? ፒኤችን ነው። ፒኤቹን ቫሪ ሊያደርግ ይችላል። ኮንሰንትሬሽን ወይም ዲሶሲዬሽኑንም አፌክት ሊያደርግልን ይችላል። ኤንድ ሶሉቢሊቲን ኢንክሪዝ ያደርጋል። በአብዛኛው ሶሉቢሊቲውንም ዲክሪዝ ያደርጋል። ሶሉቢሊቲ የምንለው ምሳሌ ይሄ አሴቲክ አሲድ ወደዚህ የሚሄድበትን ያቆመውና ወደዚህ በሚመጣበት ሰዓት ሶሉቢሊቲውን ዲክሪዝ ያደርግብናል ማለት ነው። እስኪ ወደ ጥያቄዎች እንግባ። ለምሳሌ ካልኩሌት ዘ ፒኤች ነው የሚለን። መጀመሪያ የተሰጠን ምንድን ነው? ዚስ አር ፎርሚክ አሲድ አለ እዚህ ላይ አሲድ ነው። ይሄኛው ደግሞ ሶዲየም ፎርማይት ጨው ነው። ኬኦፍ የተሰጥቷቸዋል የአሲዱ። ይህን ዲሶሲዬት በምናደርግበት ሰዓት ኮመን አዮን ኢፌክት የምንለው ፎር ኤግዛምፕልስ HCN አለ። ይህን ዲሶሲዬት ብታደርጉት HCO ማይነስ ፕላስ ሶዲየም ፖዚቲቭ ይሆንላቸዋል እዚህ ላይ። ከዛ ምን ተሰጥቷል? HCH ተሰጥቷቸዋል። ይህን ዲሶሲዬት ብታደርጉት ምን ይፈጠራል? HC ፕላስ H ፖዚቲቭ ተሰጥቷቸዋል። እንግዲህ ዘ ኮመን አዮን ኢፌክት ተመልከቱ። የዚህ ላይ ስንት ተሰጥቷቸዋል? 0.63 ሞላሪቲ 0.63 ሞላሪቲ 0.63 ሞላሪቲ ዲስ አር ዘ ኮመን አዮን ኢፌክት። የዚህ ኢኒሻል ኮንሰንትሬሽን ተሰጥቶኛል። ኢኒሻል ስንት ተሰጥቶኛል? የዚህ 0.55 የዚህኛው ኮመን አዮን ኢፌክት ስለሆነ 0.63 ይሄኛው 0 ይሆናል። ቼንጅ እዚህ ላይ ስንመጣ ቼንጅ ማይነስ ኦፍ ኤክስ ነው። ይሄኛው ፕላስ ኤክስ ነው። ይሄኛው ፕላስ ኤክስ ይሆናል። አት ኢኩሊብሪየም ላይ ስንመጣ 0.55 ማይነስ ኤክስ ይሆንልኛል።
ይሄኛው ደግሞ 0.63 ፕላስ ኤክስ ይሆንልኛል። ይሄኛው ኤክስ ነው። ዘን ኪ ኦፍ ኤ ማለት ኪ ኦፍ ኤ ኢዝ ኢኳል ቱ ዘ ኮንሰንትሬሽን ኦፍ ሲኦኦ ማይነስ ታይምስ ዘ ኮንሰንትሬሽን ኦፍ ሃይድሮጅን አዮንስ ኦቨር ዘ ኢኒሻል ኮንሰንትሬሽን ኦፍ ይሄ ይሆንልናል። ኪ ኦፍ ኤ ተሰጥቶናል 1.7 ታይምስ 10 ዘ ፓወር ማይነስ 4 ኢዝ ኢኳል ቱ 0.63 ፕላስ ኤክስ ታይምስ ኤክስ ኦቨር 0.55 ማይነስ ኤክስ። ዘን 0.6 ፕላስ ኤክስ ቴንድ ቱ ኦር አፕሮች 0.6 ነው። ምን ጊዜ የሚሄደው ይሄ ወደ 0.6 ነው አፕሮች የሚያደርገው ታይምስ ኤክስ ይሆናል። ይሄኛውም 0.55 ማይነስ ኤክስ ቴንድ ቱ 0.55 ይሆንላቸዋል። እዚህ ኢኳል ቱ 1.7 ታይምስ 10 ዘ ፓወር ማይነስ 4 ይሆናል። ዘን ይሄን ስታካፍሉት 1.7 ታይምስ 10 ዘ ፓወር ማይነስ 4 እዚህ ኢኳል ቱ 1.14 ኤክስ ይመጣላቸዋል። ሲካፈል ለአንድ ነጥብ 1.4 ሲካፈል ለ1.14 ኤክስ ብቻውን ይቀርኛል። እዚህ ላይ ኤክስ ኢዝ ኢኳል ቱ 1.5 ታይምስ 10 ዘ ፓወር ኦፍ ማይነስ 4። ከዛ መቀጠል ፒኤቹን ካልኩሌት ብናደርገው ፒኤች ኢዝ ኢኳል ቱ ማይነስ ሎግ ዘ ኮንሰንትሬሽን ኦፍ ሃይድሮጅን አዮንስ ማለት ነው። ፒኤች ይሄ ማለት ማይነስ ሎግ 1.5 ታይምስ 10 ዘ ፓወር ማይነስ 4 ማለት ነው። ይሄ ማለት 4 ማይነስ ሎግ 1.5 ማለት ነው። ይሄ ማለት 4 ማይነስ ሎግ 1.5 ሰጣችኋል 0.17 ነው። ይሄ ማለት 3.8 ይመጣልና ማለት ዘ ፒኤች ቫልዩ። እንግዲህ ፒኤቹን በምናይበት ሰዓት 3.83 ብለን እናስቀምጣለን ማለት ነው። ቀጣይ ጥያቄዎችን በምናይበት ሰዓት እንግዲህ ሪአክሽን ተሰጥቷቸዋል። የተሰጠን ይሄ ሳልት ሶዲየም አሲቴት የሚባል ጨው ነው። እንግዲህ ሲጻፍ ሶዲየም አሲቴት ይባላል። እንደዚህ አድርገን ብንጽፈው ሲኦቱ ብለን ብንጽፈው ተመሳሳይ ነው። እንግዲህ ሶዲየም አሲቴት ጨውን በምናይበት ሰዓት ምንድነው እዚህ ላይ የሚለን ጥያቄያችን ኢኩሊብሪየሙን ወደ ሽፍት ያደርገዋል ነው የሚለን። ተመልከቱ ዚስ አር ዘ ሳልት ሶዲየም አሲቴት ሳልት ይሄን ዲሶሲየት አድርጉት CH3 ፕላስ Na ነው። ይሄ ኮመን አዮን ኢፌክቱ ይሄ ነው። ይሄ ኮመን አዮን ኢፌክቱን በምናይበት ሰዓት እዚህ ሪአክሽን ኢኩሊብሪየም ላይ ይሄን ሶዲየም አሲቴትን ብትጨምሩበት ዘ ኢኩሊብሪየም ሽፍት ቱ ኢን ዘ ሌፍት ዳይሬክሽን ይሆናል። ወደ ሌፍት ዳይሬክሽን ይመጣ ከሆነ ዘ ኮንሰንትሬሽን ኦፍ አሴቲክ አሲድ ኢዝ ኢንክሪዝ ያደርጋል። ዘ ኮንሰንትሬሽን ኦፍ አሲቴት አዮን ኢዝ ዲክሪዝ ያደርጋል። ዘ ኮመን አዮን ኢፌክትስ አር አናየን ዘ ፒኤች ኦፍ ዘ ሶሉሽንስ አር ኢንክሪዝ ያደርጋል። እስቲ ጥያቄያችን ዘ ኢኩሊብሪየም ሽፍት ቱ ዘ ራይት ይላል። ፎልስ አይሆንም። ለምሳሌ ስንመጣ ኢኩሊብሪየማችን ሽፍት የሚያደርገው ወደ ፕሮዳክት ነው የሚለን ይሄ ጥያቄ አይሆንም ማለት ነው። እዚህ ላይ እሺ ኖ ቼንጅ ይላል። ይሄም አይሆንም። ሲላይ ስንመጣ ዘ ኢኩሊብሪየም ሽፍት ቱ in the left and more reactant is produced. the correct answer is C ይሆናል ማለት ነው። እንግዲህ በፈር ሶሉሽን ነው። what is buffer? buffer solution means it resists pH change when a small amount of hydrogen ion or hydronium ions and hydroxide ions are added. this known as buffer solution እንለዋለን። ይሄ buffer solution በምናይበት ሰዓት አንድ small amount የሆነ አሲድ ወይም ቤዝ በምንጨምርበት ሰዓት pH ሪዚስት የሚያደርግ ከሆነ ምን እንለዋለን ማለት ነው። ዚስ ነው ናስ በፈር ሶሉሽንስ ብለን እናስቀምጣለን ማለት ነው። እንግዲህ በፈር ሶሉሽን በምናይበት ሰዓት there are two compartment ሁለት ኮምፓርትመንቶች አሉት። the one compartment to neutralize the acid and the other compartment to neutralize base። እንግዲህ ከነዚህ ሁለቱ ኮምፓርትመንቱ ላይ ስንመጣ አሲድ ፖርሽኑን ቤዝ ኒውትራላይዝ ያደርጋል፣ ቤዝ ፖርሽኑን አሲድ ኒውትራላይዝ ያደርጋል ማለት ነው። በዚህም የተነሳ በፈር ሶሉሽን እንግዲህ it is a mixture of weak acid and its conjugate base or weak base and its conjugate acid። በእነዚህ ነው እንግዲህ በፈር ልናዘጋጅ የምንችለው። how to prepare for በፈር ሶሉሽን ብትባሉ በፈር ልናዘጋጅበት የምንችለው weak acid and its conjugate base or weak base its conjugate acid። በእነዚህ መሰረት በፈር ሶሉሽን ማዘጋጀት ይቻላል ማለት ነው። እንግዲህ በአብዛኛው በፈር ላይ ኮንጁጌታቸውን ስታዩት ስትሮንግ አሲድ እና ስትሮንግ ቤዝ ከሆነ cannot form a buffer solution። ስትሮንግ አሲድ እና ስትሮንግ ቤዝ ካለ ለምሳሌ ስትሮንግ ቤዝ የምንላቸው እነማን ናቸው? ስትሮንግ አሲድስ የምንላቸው እነማን ናቸው ነው? ስትሮንግ አሲድ የምንላቸው ለምሳሌ ሃይድሮክሎሪክ አሲድ፣ ሰልፈሪክ አሲድ H2SO4፣ ፐርክሎሪክ አሲድ HClO4፣ ናይትሪክ አሲድ HNO3። እነዚህ እያል በምንወስድበት ሰዓት እነዚህ ስትሮንግ አሲድ ናቸው። ስትሮንግ ቤዝ ላይ ስንመጣ እንደገና ሶዲየም ሃይድሮክሳይድ፣ ፖታሺየም ሃይድሮክሳይድ፣ ባሪየም ሃይድሮክሳይድ፣ ካልሺየም ሃይድሮክሳይድ እነዚህ በምንወስድበት ሰዓት ስትሮንግ ቤዝ ናቸው። ስትሮንግ ቤዝ እና ስትሮንግ አሲድ ከሆነ በፈር ሶሉሽን ካኖት ፎርም በፈር ሶሉሽን ሊፈጥሩ አይችሉም ማለት ነው። እንግዲህ ይሄ በፈር ካልኩሌሽን የሚባል አለ። በአብዛኛው ይሄ በፈር ካልኩሌሽን በምናይበት ሰዓት ሃዘንባች ኢኩዌሽንስ የሚባል አለ። ይሄ ሃዘንባች ኢኩዌሽን በምናይበት ሰዓት how to determine the pH of the solution የአንድን በፈር ሶሉሽን እንዴት ነው ፒኤቻቸውን ልናገኘው የምንችለው ነው።
ለምሳሌ pH is equal to pK of A pK of A ማለት pK of A is equal to minus log K of A ማለት ነው ሲደመር log conjugate base overs a weak acid እዚህ ላይ የሚያሳየን አንድ weak acid አለ በዚህ መሰረት pH-ን ካልኩሌት ማድረግ እንችላለን pOH-ን በምናይበት ሰዓት pOH-ን ካልኩሌት አድርጉ ብንባል pOH ከሆነ ቤዝ ነው እዚህ ላይ pK of B ነው ምንለው እዚህ ላይ pK of B plus log it is a conjugate acid overs weak base በእነዚህ መሰረት አድርገን ካልኩሌት ማድረግ እንችላለን ማለት ነው pK of B ማለት minus log K of B ማለት ነው በእነዚህ ሁለቱ ሪሌሽናቸውን pHቸውን ካልኩሌት ማድረግ እንችላለን እነዚህ ሁለቱ ፎርሙላዎችን በመናይበት ሰዓት ሃዘርባች ኢኩዌሽንስ ብለን ያስቀመጥን ነው በሰውየው ስም የተሰየሙ ናቸው ለምሳሌ እዚህ ጥያቄ ላይ ስንመጣ a buffer solution is mixing by this concentration and this concentration what is the pH ነው የተባለው እንግዲህ pH is equal to እዚህ ውስጥ መጀመሪያ ማግኘት ያለብን ምንድነው K of B ነው የተሰጠን pOH ነው ማግኘት ያለብን pOH is equal to እንግዲህ pOH ነው የምናገኘው ብለናል the conjugate acid እንግዲህ pK of B plus log the conjugate acid overs a weak base ብለን እናስቀምጣለን ማለት ነው ከነዚህ በመነሳት እንግዲህ pK of B ተሰጥቷቸዋል እንግዲህ K of B ለማግኘት pK of B ማለት minus log K of B ማለት ነው ይሄ ማለት is equal to minus log 1.8 times 10 to the power minus 5 ነው ይሄ ማለት 5 minus log 1.8 ነው ከዚህ ውስጥ ምን እናገኛለን ማለት ነው pK of B እናገኛለን ማለት ነው then pOH is equal to pK of B plus log the concentration of conjugate acid የሚባለው this are the ammonium ions conjugate acid ነው 0.04 ሲካፈል 0.06 መጀመሪያን ትሰራላችሁ 0.04 ሲካፈል ለ0.6 ታደርጋላችሁ እሱን ታካፈላችሁ በኋላ ሎጋሪትም ውስጥ ታስገቡታላችሁ ዘን pK of B ይሄን ከሎጋሪትም ታወጡና መጨረሻ ላይ ምን እናገኛለን ማለት ነው pOH እናገኛለን ማለት ነው ከዛ pOH-ን ካገኘን pOH ሲደመር pH is equal to 14 ዘን pH is equal to 14 ሲቀነስ pOH ብለን መልሳችን መስራት እንችላለን ማለት ነው በዚህ መሰረት አድርገን ይሄን ትሰራላችሁ ትጨርሱታላችሁ ማለት ነው ወደ ቀጣዩ የምንሄድበት ሰዓት which one of the following cannot form buffer solution በፈር የማይፈጥረው የትኛው ነው የሚለው ግን እነዚህ ማትሪክ ጥያቄዎች ናቸው እንግዲህ በፈር የማይፈጠረው ምን ብለናል መጀመሪያ ስትሮንግ አሲድ እና ስትሮንግ ቤዝ ከሆነ cannot form buffer solution ብለናል how to prepare for buffer ብንባል weak acid it is conjugate base or weak base it is conjugate acid ነው ብለን አስቀምጠናል እንግዲህ ከነዚህ ውስጥ በፈር የማይፈጥረው በቀላሉ መልሳችንን መለየት እንችላለን ማለት ነው ስትሮንግ አሲድ ወይም ስትሮንግ ቤዝ ካለ በፈር አይፈጠርም ለምሳሌ ዲ ላይ ስትመጡ this are sulfuric acid ይሄን sulfuric acidን በመናይበት ሰዓት ስትሮንግ አሲድ ነው ስትሮንግ አሲድ ከሆነ cannot form buffer solution እንዳለ ማለት ነው እዚህ ላይ በፈር ሶሉሽን ሊፈጠር አይችልም ስትሮንግ አሲድ ወይም ስትሮንግ ቤዝ ከሆነ በፈር አይፈጠርም እንላለን ማለት ነው